ታለች። ከዚህ ቀን ጀምሮ ቅዱስ ዮሐንስ ወደ ቤቱ ወስዷት በቤቱ እመቤታችንን ያገለግላት ነበረ። ምን ይል ነበር? ያገለግላት ነበር፣ ይላላካት ነበር። አሁን ሊቃውንቱ ሲያመሰግኑ ሲላላኳት ሲያገለግሏት እንደነበረ እንደሰማችሁ፣ ሰንበት ትምህርት ቤት ያሉ ወጣቶችም ከሊቃውንቱ የተማሩትን እያገለገሉበት እንደነበረ በዚህ መልክ ቅዱስ ዮሐንስ እመቤታችንን ያገለገላት 15 ዓመት ነው። ስንት ዓመት ነው ያገለገላት? 15 ዓመት ነው እሱ ያገለገላት። ዛሬ ግን ትልልቆቹ ሊቃውንት የታደኑ 40ውን 50ውን 60ውን ከዚያም በላይ እግዚአብሔር ያደላቸው 100 ዓመት ሁሉ እሷን እያገለገሉ ሰዓሊ ለነ ቅድስት እያሉ ስብሐተ ነግ እያደረሱ ውዳሴዋን እየጸለዩ ውዳሴዋን እያዜሙ ቅዳሴዋን እያዜሙ እየጸለዩ ቅዳሴ ማርያም አባ ሕርያቆስ የደረሰውን እያደረሱ የሚኖሩ የሚያገለግሏት ሊቃውንት አሉ። እናንተም ምእመናን በምትችሉት እመቤታችንን እያገለገላችሁ ነው የምትኖሩት። እመቤቴ ማርያም ድረሽልን፣ አማልጅን እያላችሁ እሷን እያገለገላችሁ ትኖራላችሁ። እሷን እያገለገልን እንድንኖር ያደረገን እግዚአብሔር የተመሰገነ ይሁን፣ አሜን። እሷን እያገለገልን እንድንኖር ያደረገን የእሷ አገልጋይ መሆን እንዴት መታደል ነው! እንዴት መመረጥ ነው! እንደ ቅዱስ ዮሐንስ። ቅዱስ ዮሐንስ ዓለማዊነት የሥጋ ጸባይ ጠፍቶለት ነበረ እመቤታችንን ያገለግል የነበረው። ያኔ ጌታ እግሩን የሐዋርያትን እግር ያጠበለት መታጠቂያ ነበረውና ያን ጌታ ታጥቆት የነበረውን ማበሻውን መታጠቂያውን ሲታጠቅ የሰው ጸባይ ጠፍቶለት እንደ መልአክ ሆነ ይላል። እንደ መልአክ ሆነ። ሰብአዊነት እንደ ማንኛውም ሥጋ ለብሷል እንጂ ሰው ሆኖ እያለ መልአክ ሆነ ቅዱስ ዮሐንስ። እንዲህ የታደሉ ሰዎች አሉ፣ ሰው እያሉ መልአክ የሚሆኑ። ሌሎቹ ደግሞ ሰው ሆነው ሰው መሆን ቢሳናቸዋል። እንደ ሰው መሆን ተስኗቸው ከሰው በታቸው ነው። በቁመት አይደለም፣ በውፍረት አይደለም፣ በመልክ አይደለም፣ በትምህርትም ላይሆን ይችላል። በአስተሳሰብና በእምነታቸው በዓላማቸው። ሰው ሰው የሚባለው በዓላማው ነው፣ በእምነቱ ነው። እምነት ነው ትክክለኛ ሰው የሚያሰኝ። ከዚያም በላይ ደግሞ ክርስቲያን መሆን። ክርስቲያን ያደረጋችሁ እግዚአብሔር የተመሰገነ ይሁን። ያደረገን አሜን በሉ። ክርስቲያን መሆን መመረጥ ነው። ምንድን ነው ክርስቲያን መሆን? መመረጥ ነው። ምን መሆን ነው? መመረጥ። አረ በደንብ በሉት። አልተመረጣችሁ? ተመርጠናል። እግዚአብሔር የተመሰገነ ይሁን። በ40ና በ80 ቀናችን ተመርጠን መጥተናል ወደ እግዚአብሔር። የሥላሴ ልጆች ሆነናል። እንደገና ደግሞ የእመቤታችን ልጆች ሆነናል። የሥላሴ ልጆች ሆነን የእግዚአብሔር ልጆች ሆነን ክርስቲያኖች ሆነን እንደገና ደግሞ የሥላሴ ልጆች ሆነን የእግዚአብሔር ልጆች ሆነን የድንግል ማርያም ልጆች ነን እኛ። እናታችን ማናት? ድንግል ማርያም። ማናት እናታችን? ስሟን በደንብ ጥሩ። ማናት? እመቤታችን። እናታችን ቅድም ስትጠራ የነበረችው ክነተ ርግብ በብሩር ዘግቡን ሊቃውንቱ ያሉት ንጽሕናዋ ቅድስናዋ ያማረላት እግዚአብሔር በንጽሕና በቅድስና የፈጠራት በንጽሕና በቅድስና በድንግልና በሕቱም ድንግልና አምላክን የጸነሰች በድንግልና የወለደች ከዓለም የተለየች ከመላእክት ሁሉ የምትበልጥ ከእሷ የሚበልጥ መልአክ የለም። ክርስቲያኖች ሱራፌልና ኪሩቤልም አይበልጧትም። ሚካኤልና ገብርኤልም አይበልጧትም። ከእሷ የሚበልጥ ከእግዚአብሔር በስተቀር ሌላ የለም። ከሥላሴ ወአልቦ ዘይከብር እምኔሃ ታሕተ እግዚአብሔር። ከእሷ የሚከብር በምድር ላይ ምንም እንደሌለ ከእግዚአብሔር በታች ከእሷ የሚከብር ከእሷ የላቀ ማንም የሌለ እናታችን ከሁሉ የላቀች ናት። ከሚካኤልና ከገብርኤል የምትበልጥ እናት ናት እናታችን። እቺ የምትሞተዋ እናት አይደለችም፣ የእኛ እናት። እቺ እኛን በ9 ወር ከ5 ቀን የወለደችው እናታችን ወደዚህ ዓለም እንድንመጣና የዚችኛዋ እናት ልጆች እንድንሆን ያመጣች እናት፣ ምክንያተ ልደት የሆነች እናት፣ የተወለድንባት ናት። ነገር ግን የእኛ እናት የማትሞት ናት። የማትሞቷን እናት፣ ሕያዊቷን እናት፣ ቅድስቷን እናት፣ ድንግሏን እናት፣ ክብርቷን እናት፣ ልዕልቷን እናት፣ ከሁሉ በላይ የሆነችውን እናት ዮሐንስ ስንት ዓመት ነው ያገለገላት? 15 ዓመት አገለገላት።
15 ዓመት ሙሉ ሲያገለግላት ኖሮ ሳለ በዚያ መካከል ነው እመቤታችን ከዮሐንስ ቤት እየወጣች ጎልጎታ በሚባል ስፍራ ትጸልይ ነበር። ምን በሚባል ቦታ? ጎልጎታ። ኢየሩሳሌም ሄዳችሁ ያያችሁ ትኖራላችሁ። ሌሎቻችሁም ደግሞ ታውቁታላችሁ። መጽሐፍ ቅዱሱ ያሳያልና፣ መጽሐፍ ቅዱሱ ይናገራልና። በጎልጎታ የምትጸልይበት ምክንያት ልጇ ወዳጇ የተቀበረበትና የተነሳበት ቦታ እሱ ስለሆነ ነው። የት ነው የተቀበረው ልጇ ወዳጇ? በጎልጎታ። በዕለተ ዓርብ ማታ ጊዜ 11 ሰዓት ዮሴፍና ኒቆዲሞስ በበፍታ ገንዘው በዚህ በአዲስ መቃብር ዮሴፍ ለራሱ ያዘጋጀው የዛውቀረ ለርእሱ ይላል። አዲስ መቃብር ነው፣ ሰው ያልተቀበረበት ነው። በዚያ ስፍራ ነው መርጦ የቀበረው ቅዱስ ዮሴፍ ከኒቆዲሞስ ጋር ሆነው። በዚያ ስፍራ ጌታ ኢየሱስ ክርስቶስ ተቀብሮ 3 ቀንና 3 ሌሊት አድሮ ውሎ ሞትን ድል አድርጎ የተነሳው ከጎልጎታ ነው። የተገለጠው በገሊላ ነው። ጌታ ኢየሱስ ክርስቶስ ሞትን ድል ያደረገበት ቦታ ስለሆነ በጎልጎታ ነበረ ትጸልይ የነበረው እመቤታችን። በጎልጎታ ትጸልይ ነበር። ዛሬም ሰዎች ሄደው ጎልጎታ ጌታ የተቀበረበትን የተነሳበትን ሞትን ድል ያደረገበትን የሚሳለሙበት የምንሳለምበት ምክንያት ሞት ድል የሆነበትን ቦታ ሞት የሞተበትን ቦታ ነው የሚሳለሙት። ኢየሩሳሌም የሚሄዱ ሰው ዛሬም ቤተ ክርስቲያን ስትመጡ ሞት የሞተባት ቤተ ክርስቲያን ይህ ጎልጎታ ግድ መሄድ አይደለም። የቻለ ሄዳ፣ ያልቻለ ግን እዚሁ በቤተ ክርስቲያናችን ተገኝቶ የጌታን ሥጋውን ደሙን የተቀበለ ሞት ድል እንደሆነ ሞት እንደቀረ ሕይወት እንደተጎናጸፍን ተረዳ፣ አመነ ማለት ነው። በዛ ጊዜ